የልቤን ፈጣን ትርታ የልቤን ሐሳቤን ሰርቀሽ በይታ ሐሳቤን እኔ በልጅነቴ ነው የሱ ልክፍት ያዘኝ ማለት ይቻላል። እኔም በደንብ ማስታወሳቸው ብዙ ስራዎች በጥሩ ሁኔታ ተጫውተዋቸዋል። እኔ አጋጣሚ ሆኖ እንደድልም ሆኖ ማለት ነው አሉ ከተባሉ ታላላቅ አርቲስቶች ጋር ሰርቻለሁ። አይከነኝ ብሎ አንድ ቀንም አስበው አያውቅም። ካንቺ ጋርም ሲጫወት ካንቺ ጋር ነው፣ ከዛ ከትንሹ ጋር ከትልቁ ጋር እና ስለሱ ምን ይወራል? ኦዲየንስ መጣና ማይኩን ነጠቀኝ። ማይኩን ሲነ ቆሟል። እንዴ አንቺ ነው የምትጫወቺው? ያረጋግጥ ነው ነጠቀኝ። አሁንም ቆይታችሁ ከአባይ ቴሌቪዥን ጋር እንዲሁም በአክብሮት እጋብዛችኋለሁ። ቀጣይ እንግዳይ ወጣት ድምጻዊ ነው። ከዚህ ቀደም በተለያዩ ስራዎች በተለይም አንጋፋ በሆኑ ድምጻውያን ድምጹን ሞርዶ በጣም ወደነው በራሱ ቀለም ደግሞ እንደዚሁ አዲስ አልበም ይዞልን መጥቷል። ቀደም ያሉ ጊዜያቶችን ስራዎች በመስራት ቀደም ሲል ይታወቅ ነበር። አሁን በራሱ አዲስ ስራ መጥቷል። የተለያዩ ዝግጅቶች ላይ በማድመቅ ድምጹ ከቁመናውም ከእድሜውም ጎርነን ብሎ ጎላ ያለ ገራሚ ድምጽ ነው ያለው። ይሄን ስላችሁ ቀድሞ የማንን ሊሰራ ይችል እንደነበር ትገምታላችሁ። ስታዩት የምታውቁት ወጣት ድምጻዊ ነው። አዲስ ጉርሜሳ ይባላል። በአክብሮት ወደ ቦታው ጋብዙልኝ። እሺ እንኳን ደህና መጣ። እንኳን ደህና ቆይሽኝ ራኪ። በመድረክ ነበር እኔ በስራ ነበር ማየ ዛሬ በአካል ቁጭ ብለን ተገናኝተናል። እስቲ ወደ መነሻ እንሂድና እንተዋወቅ። እንደ ድምጻዊ አውቃለሁ፣ የተለያዩ ስራዎችን ስትሰራ አውቃለሁ። ድምጽህን ባይነገረኝም ሬዲዮ ላይም የትም በሰማው አውቀዋለሁ የማን እንደሆነ። ግን አዲስ የተወለደ የታደገ እንግዲህ ተወልጄ ያደኩት መርካቶ መሳለሚያ አካባቢ ነው ተወልጄ ያደኩት። ያው ብዙ አርቲስቶች ብዙ ከያኔት የተፈጠሩበት ቦታ ነው። እዛ አካባቢ ተወልጄ ያደኩት። ተጽዕኖ አሳድረው ባህል አካባቢ በጣም እንዴት ነበር? እዛ እንግዲህ አንተ በእድሜ ዝም ብዬ ገምታለሁ ቀደም ያሉት አሉ እያያቸው የምታድገው የወጣት ደግሞ ወይ ክበባት ይኖራሉ፣ ትምህርት ቤት ይኖራል። ተሳትፎ እንዴት ነበረ? ያው እንደማንኛውም እንደ አዲስ አበባ ልጅ እንዳለ ወጣት በአንቴርስ ክለብ በክበባት ውስጥ ነው። ቀበሌ 10 የሚባል ሰፈራችን ላይ እና ቀበሌ እዛ አንቴርስ ክለብ ነው ሙዚቃ የጀመርኩት። ከዛ አካባቢ ልጅ ደግሞ ያው ሙዚቃ ቤቶች አሉ፣ ትልቅ ሙዚቃ ቤቶች በፊት የነበሩ ሙዚቃ ቤቶች የነሱ በዛ ስናልፍ ስናገድም በትምህርት ስናልፍ ስናገድም ስንሰማ በራሱ ያራሱ ኢንፍሉዌንስ ያደርጋል። ብዙ አርቲስቶችም ስላሉ ደግሞ በራሱ ያ ደግሞ አካባቢ ላይ መርካቶ ያው በጣም የብዙ አርቲስቶች መፍለቂያ ነውና በዛ ነው ኢንፍሉዌንስ ያደረገብኝ ሙዚቃ። እነማንን እያየህ አደክ? እኔ ብዙ ነው። በጄኔሬሽን ከተባለ ያው እነ ቴዲ አሉ፣ አሁን ጄኔሬሽኖች። ከዛ ቀደም የነበሩት ደግሞ እነ ፍሬም አሉ፣ እነ ማህሙድ አሉ። ሁሉም ያው የማሙድ የተለየ ቢሆንም ማለት ነው። ድምጽህም ቀለሙ ያው የተፈጥሮ ነው ጉዳይ ነው። ግን አለ አይደል ሁሌም የሁላችንም ድምጽ ወደ ሆነ ሰው ሊሄድ ይችላል ወይም ይቀል ይሆናል አላቅም የሚመሳሰል ሲሰራ አይደል። በጋሽ ማህሙድን ስራዎች በመስራት ትታወቃለህ። ለሱ ያለህን ፍቅርም የሱን ሙዚቃዎች ስትሰራ የሚያገኘው ፍቅር አለና እሱን ትንሽ አጫውታይ። በጣም ያው በዚህ አጋጣሚ ጋሽዬን በጣም ነው የምወደው። በጣም እኔ በልጅነቴ ነው የሱ ልክፍት ያዘኝ ማለት ይቻላል እንጂ ስለ ድምጽም ስለምንም ሳላቅ እሱን ስሰማ በቃ ያው ትልቅ ስሜት ውስጥና ብዙ ከምልሽ በላይ ኢሞሽናል ሆኜ ነበር የምሰማው የነበረውና ለጋሽዬ ትልቅ ፍቅር አለኝ። በስራ ዓለም ውስጥ ደግሞ ስመጣ ያገኘኋቸው ነገሮች ጥሩ ስሞች፣ ደስ የሚል ነገሮች እና ያው ከምልሽ በላይ ለጋሽዬ ትልቅ ፍቅርና ቦታ አለኝ። በሱ በጣም ብዙ ክብር ብዙ እውቅና አግኝቼበታለሁ እና አሁን ላለሁበትም መሰረት የሆነኝ የሱን ስራዎች እየተጫወትኩኝ ድምጼንም ዋሽቼ አሁን ላለሁበት ደግሞ ላወጣሁት አዲስ አልበሜ የደረስኩት የሱን እየተጫወትኩኝ ድምጼንና ከኦዲየንስ ጋር ያለው ማህበረሰብ ጋር ብዙ ኮንታክት አድርጌበት ነው። እኔም በደንብ ማስታወሳቸው ብዙ ስራዎች በጥሩ ሁኔታ ተጫውተዋቸዋል። እንግዲህ ከጸረ ኤድስ ክበብ በኋላ ወደ ስራ ዓለም ሲገባ
እዛ አካባቢ እንግዲህ ጓደኛ ቤተሰብ ምናምን ነው አድናቂው ሁሉም እዛው መታቃቸው ናቸው። ግማሹ አድናቆት የድጋፍም የመውደድ ነው የመውደድ። ከዛ በኋላ ወዴት ሄድክ? ከዛ በኋላ አቀባበል እንዴት ነበር? ያው ክለብ ሲጀምር ለመጀመሪያ ጊዜ ወጣ ብዬ ጀመርኩት እዛው አካባቢያችን ላይ አንድ ክለብ ነበር አውቶግሪስ አካባቢ። ለመጀመሪያ ጊዜ ማይክና መሳሪያ ጋር ከማድረግ የተጫወትኩት ለመጀመሪያ ጊዜ እዛ ነበር። ያው ስሜቱ ልዩ ነበረ። በቃ ያን የሰራው በእግሬ ስንት አካልዬ ነው ቤት የገባሁት። በቃ በደስታ ብዛት ማለት ከሙዚቃ ጋር መገናኘቴና ከሰው ጋር በስፔሻሊ ከኦዲየንስ ጋር እንጂ አንቴርስ ክበብም እያለን ኪቦርድ ነበረ በዛ እንጫወት ፐርፎርም እናደርግ ነበርና ግን ስፔሻሊ ይሄ የናይት ክለቡ ምናምን የመጀመሪያ ጊዜ እዛ ያየሁት ነው። በቃ ስሜቱ በጣም ይገርም ነበር። ከዛም በኋላ ደግሞ ወደ ቦሌ አካባቢ መጥቼ የተለያዩ ክለቦች ውስጥ በመጫወት የተሻለ ኤክስፒሪየንስ አሳልፌያለሁ። ምን ያህል ጊዜ የት ቦታዎች እንደው የተወሰነ አጋጣሚ የማይጠፋ መቼ ማታ ስራ ብዙ ናቸው፣ ግን እኔ በጣም ከውስጥ የማይጠፋው ልዩ ትዝታ ያለብኝ መሳፍንት ቤት በጣም 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 በቃ መሳፍንት ቤት ትልቅ ሙዚቀኛ የሚወጣበት ስፔሻሊ ደግሞ ለድምጻይና ለሙዚቃ መሳሪያ ተጫዋች በጣም 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 በቃ አሪፍ የሆነ ቤት ነው። እዛ ቤት በጣም እኔነቴን ሁሉ እንዳገኝበት የተሻለ አቅምና ከኦዲየንስ ጋር ያለኝን አግባቦት ወይም ቀረቤታ በጣም እንትን ያደርግልኝ ነው። መሳፍንት ቤት በጣም ከምልሽ በላይ የምወደው ቤት ነው። ከዛ ውጪ አሉ የሚባሉ ክለቦች የምሽት ክለቦች ከሸራተን ጀምሮ እስከታች ተጫውቻለሁ። ደስ ይላል። መሳፍንት ቤት እንዳልከው በጣም ብዙ ድምጻውያን በደንብ ተገርተው የሚወጡበት ነውና ትልልቆቹን ደግሞ እናንተ በትንንሽ በወጣት አምጥታችሁ የሆነ የሚወደድ አይነት ጀማ ነው የነበረው። በጣም ደስ የሚል ጊዜ ነው። ከዛ በኋላ እንግዲህ የጋሽ ማህሙድንም ስራዎች ተጫወትክ። መድረኮች፣ ትልልቅ ፕሮግራሞች ብዙ ቦታ ላይ ሰራህ። ከዛ በኋላ ያለፉትን የሆኑ ወራቶች ጠፋ። ያው ለረጅም ጊዜያት ለአንድ ለአራት ዓመታት ዝግጅት ላይ ነበርኩት። አዲስ አልበም ለመስራት ዝግጅት ላይ ነበርኩኝ። ላለፉት አንድ ዓመታት ግን ያው ከክለብ ጠፍቼ ፋይናል ማድረግ ስለነበረኝ አልበሙን አጠናቅቄ ያው ዛሬ ስጦታ ብዬ በስጦታ መልክ ላንቺ ላምጣ ይዤ መጥቻለሁ። አልበም ከአዲስ አልበም ጋር ነው። እስቲ ቀደም ብሎ እንግዲህ የሌላን ሰው ድምጻዊ በመስራት መታወቅ አለ። አሁን ደግሞ በራስ ስራ መምጣት ምን ይመስላል? በቀደመ ስራ ስትሰራ ሴፍ ነህ ማለት በቃ የሚታወቁ ናቸው፣ የሚወደዱ ናቸው፣ ረጅም ጊዜ ሰርተዋል፣ ትችለዋለህ፣ አሳምነህናል። አሁን አዲስ ነገር ይዘህ ስትመጣ አንደኛ ያንን ከዛ ቀለም መውጣት ወይ ራሴን ነገር መስራት ተጽዕኖም የሚኖረው ይመስለኛል ብዙ ጊዜ መስራትና እንዴት ነበር የስቱዲዮ ቆይታ ከዚህ አንፃር? በጣም ጥንቃቄ በተሞላ ነው ስቱዲዮ ቆይታ የነበረኝ። ከምልሽ በላይ አንዱን ስጥል አንዱን ሳነሳ ብዙ 12 ትራኮች ነው ያሉት አልበሜ ላይ። አሁን አዲስ ስጦታ አልበሜ ላይ ግን ከ30 ከ40 በላይ መርጬ ስጥል ሳነሳ ነው ያደረኩትና በጣም በጥንቃቄ ለመስራት ሞክሬያለሁ። በሪኮርዲንጉም ፕላስ በዜማ መረጣም በግጥምም ሚድል ነው የሆነ ነገር ሰርቻለሁ። ማለት ያ ብዙም ያልጠፋ ያራቀ ነገር ብዙም ግን እንትን ያለ ሞደርን የሆነ ነገር ብቻ ሰርቻለሁ እና ለተጽዕኖ አልፈጠረብኝም ነው። ምንም በራሴ ቀለም ጥሩ በሚመስል መልኩ ያው ይታወቃል ተውኔ በዛ መልኩ አንድ ስራ ሰርቼ ነው የመጣሁት። እንግዲህ በመናቀው ጋሽ ማህሙድን ትሰራ ነበር። ስለዚህ ጋሽ ማህሙድን እንደምትወደው እንደምታከፍረው ምንም ጥርጥር የለውም። ሌላ ግን ድምጻዊ አለ አብረኸው ለመስራት ያለ ምንም መደራደሪያ መድረክ ላይ ቆምከው ሂሳብ ዋጋ ምናምን የሚሉትን ሳትሰማ፣ ስለዚህ ብትወደው እንደሆነ ገምታለሁ። በጣም አዎ። እኔ በአጋጣሚ ሆኖ እንደድልም ሆኖ ማለት ነው አሉ ከተባሉ ታላላቅ አርቲስቶች ጋር ሰርቻለሁ። እንዳለመታደሉ ከጥላውን ጋር ብቻ ያልሰራሁት በጣም ከምናከብረው ከምንወደው ከንጉሳችን ከጥላውን ጋር ብቻ ያልሰራሁት። እንደድል ሆኖ ደግሞ ከሁሉም ከአንጋፎቹም ከወጣቶቹም ጋር በብዛት የመስራት እድሉን አግኝቻለሁ። በህይወቴ ግን አንድ ቀን አንድ አጋጣሚ ተፈጠረ። ያ አጋጣሚ ምንድነው? ከአንድ ታላቅ አርቲስት ጋር ድምጻዊ ጋር ኮላብ አድርገህ የእሱ አጋዥ ሆነ ትዘፍናለህ። የታጨው ስታጭ ና አግሪመንት ፈርም ምናምን ሲሉኝ የኮንሰርት የውል ማለት ነው። አረ ችግር የለውም ነው ያልኩት፣ ካለማመን የተነሳ ማለት ነው። በጣም ወዶና ማከብረው ያው ኤፍሬም ታምሩ ነው። ኤፊ በጣም
ሙዚቃን ከነሙሉ ክብሯ የማይበት ትልቅ አርቲስት ነው ኤፍሬም ታምሩና ከኤፍሬም ታምሩ ጋር ያን ስራ ታጭቼ እዛ መድረክ ላይ ደግሞ አንድ ጊዜ ብቻ አቋር የሚገርምሽ ከአንድም ሁለቴ ነው የሚገርም ሁለቱንም ጊዜ እንደዛው ነው እግዚአብሔር ምስክሬ ነው የሁለተኛው ደግሞ በሱ ምርጫ የዛን ጊዜ አብረን ስንሰራ ወደደኝ ሁለተኛው ደግሞ የእሱ ኮንሰርት ሲዘጋጅ ኢንቫይት ተደረኩኝና በሸዊ ነበር ያዘጋጀው ሸዋንዳኛ ይሉ በሌቭል 1 ኢንተርቴይንመንት እዛ መድረክ ላይ ተጋብዤ የሰራው በቃ ስሜቱ ሌላ ነበር እና ሁሌም አዲስ የሆነ አርቲስት ነው ኤፍሬም ታምሩ ነው ከምልሽ በላይ ስለማከብር በነገራችን ላይ ምንም አይገናኝም ግን ሌላ ጊዜ አወራላችኋለሁ ግን እኔ እዚህ ጋር ለመድረሴ ወይም የሚዲያ ሰው ለመሆኔ ኤፍሬም ታምሩና ይልማ ገብረአብ በጣም አስተዋጽኦ አላቸው ግን በሚገርም ሁኔታ ምንም በማይገናኝ ነገር ነው ግን እነሱም በልጅ ሆኜ የማየት እድል ነበረኝ እና እንደነዚህ ሰዎችማ ሰው ሊያየኝ ሊወደኝ ይገባል የልጅነት ህልም ነበረኝ ድምጻዊ ባለው እንኳን ተሳካልሽ በዚህ ራስ አዎ ለኔ ጥሩ ስሜት አለኝ ሁሉ ጊዜ እሺ ስጦታ ለምን አልከው አዲሱን አልበም ስጦታ እንግዲህ ያው ስጦታ የሚጠላ የለም እና ያው በአዲስ ቀለም በአዲስ ስራ ስለመጣው ስጦታ ብዬ አዲስ አልበሜን የሰየምኩበት ከ12 ትራኮች አንደኛው ስጦታ የሚል ስያሜ ያለው ዘፈን ነው በአዲስ ነገር ስለመጣው ይሄን ገጸ በረከት ግን ይሄን ስጦታ ልስጣችሁ በሚል ነው ስጦታ ብዬ አልበሜን ይዤ መጣሁት ጥሩ ነው ስጦታ አልበምን እንግዲህ ስጦታዬ ነው እስከዛሬ በሌላ ስራ አስታውቁኝ ቆይታችኋል የኔ ስጦታ ይሄ ነው ብለ እንዳበረከትክልን አስባለሁ ተቀብለናል እኔ ተቀብያለሁ አልበምህን ለአንድ ሰው መታሰቢያ አድርገሃል ለምንድን ነው ማን ነው ያ ሰው በጣም ይሄን ሲናገር በምን አይነት ስሜት እንደምናገር ባላወራም እጅግ በጣም የምወደው ትልቅ ድምጻዊ ነው በጣም ለብዙ ወጣቶች በቃ በገንዘቡ በሙያው ታዳጊ ሳይል ትንሽ ሳይል ትልቅ ሳይል በቃ ህይወቱ እስካለፈበት ሰዓት ድረስ በስራ ብሬው ነበርኩ አጋጣሚው ነው ብዙ በቃ እኔ ምንም ስቱዲዮ አብሬ ሄጄ ካንተ ጋር እንደዚህ ላርግልህ የሆነ ነገር ቴክኒካል ነገሮች በቃ ብዙ ነገሮች ነገር ይላድርግልህ እንዲህ ቢሆን እንደዚህ ሆን ጥራኝ ምናምን ሚል የሆነ ነገር ስታረጊ ስትሳሳች የሚገስጽሽ ትልቅ የሙያ ወንድሜ ነበር እና በጣም በቃ ሳናስበው ከእጃችን ያጣነው እግዚአብሔር ነው ያው ሁሉ ነገር የሚወስነውና ለማዲን ያረኩት ይሄን መታሰቢያ ለማዲንጎ አፈወርቅ ነው ያረኩት ማዲ ከምልሽ በላይ በቃ ቅን ከሙያው ውጪ ይላሉ ሰዎች ደግ የታወቀና ስሜቱ ከባድ ነው እና ለሱ ባይመጥንም ግን ለኔ ክብሩ ስለዚህ በቃ ለማዲ ነው እንግዲህ የተወሰነ ነገሩን ገልጸዋል ትልቅ ትንሽ ሳይል በሙያው በሚችለው በአቅሙ ባለው ነገር ሁሉ የሚያግዝ የሚደግፍ አይነት ሰው ነው በርቀት ነው እንጂ በቅርበት አላውቀውምና ከዛ ውጪ ያለው ከመድረክ ከምናቀው ከዛ ተስረቅራቂ ድምጽ ውጪ ያለው ማዲንጎ ምን አይነት ነው እንደ ጓደኛ ማዲ በቃ ምንም በቃ ለምንም ነገር የማይገርም የማይደነቅ በነገሮች ሁሉ እግዚአብሔርን የሚያመሰግን ለዚህ ያበቃው እግዚአብሔር መሆኑን እያንዳንዳችን ስፔሻሊ ትንሽ ነገር ትንሽ ጭብጨባ ሲመጣ እንዳትታበዩ መታበይ እንደሌለብሽ ስለ እግዚአብሔር የሚመሰክርበት መንገድ ምኑ ተወርቶ ያልቃል ማዲ እና በሰራውባቸው ከሱ አጋጣሚ ስፔሻሊ ከመድረክ ውጪም በተገናኘንባቸው ጊዜያት ውስጥ በቃ መሳቅ መጫወት መብላት መደሰት በቃ ይሄ ነው ሌላ ምንም አይነት እንደ ትልቅ ነኝ ትልቅ ዘፋኝ ነኝ ትልቅ ድምጻይ ነኝ አይከነኝ ብሎ አንድ ቀንም አስቦ አያውቅም ካንቺ ጋርም ሲጫወት ካንቺ ጋር ነው ከዛ ከትንሹ ጋር ከትልቁ ጋር እና ስለሱ ምን ይወራል ይሄ እኔ ብቻ የማወራ ነገር ሳይሆን ሳር ቅጠሉ የሚያወራለት ትልቅ መልካምና ደግ ወንድም ነበር ማዲና ማዲ በጣም ልዩ ሰው ነበር በሙዚቃ ታሪክ ውስጥ የራሱን ነገር አስቀምጦ ሄዷል ፈጣሪ ነፍሱን በአጸደ ገነት ያሳርፍልን አንድ አልበሞቹ ራሱ ይሄ ከአልበም ውስጥ አንድ ማትጥልለት አንድ ማታወጣለት
አንዱን ባዚያዚያሙ አንዱን በዜማ በግጥሙ ማለት ማዲንጎ በጣም የተለየ ነበር። ያው የማይተኩ ሰዎች አሉ አይደል? እሱም አንዱ ነውና ደስ ብሎኛል ለሱ መታሰቢያ በመሆኑ። እዚህ ስራ ላይ እነማን ተሳተፉ? ስራው ላይ እንግዲህ በግጥምና ዜማ ቢኒያም ይራለ፣ መሰለ ጌታውን፣ ነብስራት ጋረደው፣ ጌትሽ ማሞ፣ ወንደሰኒዮ፣ ጥላውን ሰማው፣ ምህረታብ እና ሌሎችም ተሳትፎበታል። እኔም እንዳቅሜ ሞክሬያለሁ። ግጥምና ዜማ ላይ ሞክሬያለሁ። ቅንብር፣ ሚክሲንግ፣ ማስተሪንግ። ቅንብር አልበሜን በብዛት ይሰራልኝ ሚካኤል ኃይሉ ነው፣ ሚኪ ጃኖ፣ ታምሮ አማረ፣ በርከት ተስፋ አዝጊ እና አሌክስ ይለፍ ነው የሰሩልኝ አልበሜን። ከሰሞኑ ራሱ በጣም ብዙ አልበሞች እየወጡ ነውና እነዚህ አልበሞች ሲሰሩ የረጅም ጊዜያት ይወስዳል። ስቱዲዮ ብዙ ወረፋ አለ ይባላል። እንዴት ነው? እስቲ አንድ ሲንግል ልሰራ አስቤያለሁ። ቀለል ያለ ወረፋ ያለበት ነገር እንዴት ነበረ? ሙዚቃ ያው አትጀምር፣ ከጀመርሽው ትንሽ የምትዩ ነገር የለም። ሙዚቃ ወረፋ ግድ ነው። ያው ወረፋ ግድ ነው ስል ያው ይከብዳል። ብዙ ድምጻዊ አለ፣ አቀናባሪዎች በጣም ትንሽ ናቸው። ለዛም ነው አንድም እንደዛ ነው። እንደገና ደግሞ የምትሄጂበት ቦታም ይወስነዋል። ለምሳሌ ሰንበዲ ጋር ስቴጂና የሆነ ደግሞ ትልቅ ቦታ ላይ ፖዚሽን ያለ ሰው ጋር ስቴጂ ያለው ነገር ክራውዱ ይታወቃል። እኔ ያው ሚኪ ጋር ሲሄድ አመኘ ነው የሄድኩት። ብዙ ወረፋ እንደሚኖር ብዙ ነገር እንደሚኖር አልበሜ በዚህ ጊዜ እንደውም ከምልሽ በላይ በመልካም በጥሩ ነው የሰራ ነው ከሚኪ ጋር። ለምን ሸራተን እንጫወት ነበር ቅዳሜ ሞስት ኦፍ 6-7-8 ትራክ ነው የሰራ ነው። ከዛው 6ቱን ነው ያወጣሁት። አልበሜ ላይ ያለው 6 ትራክ ነው። 6ቱ እነዛ 8 ግን ሰራ ከሚኪ ጋር ከስቴጅ ወርደን ቀጥታ እየገባን ስቱዲዮ አዳር እየሰራን ምናምን ነው። ሸራተን እንጫወታለን ከ6 ሰዓት ከሚድናይት በኋላ ስቱዲዮ ገብታ ይሰራች። በቃ ከምልሽ በላይ እንደውም ለኔ በዚህ አጋጣሚ ጥሩ ነገር ነው ያደረገው ሚኪ። ቀደም ሲል እንደተናገርነው የቁጥር እና አለመጣጣል አይሆንም። ድምጻዊ ብዙ ነው። አዎ። ስለዚህ አልበም ደግሞ ሲሰራ ዛሬ አንተ የሆነ ስራህን ትሰራለህ፣ ከወር በኋላ ሊሆን ይችላል አንተ ራስህ ለድምጽ ልትገባ የምትሄደውና ብዙ ሂደት ይኖረዋል። እስቲ በዚህ ሁሉ አመት የሙዚቃ ሂደት ውስጥ አዝናኝ አሳዛኝም ገጠመኝ ሊኖር ይችላል። እንደዚህ ሲጠየቅ ግራ ይረሳል፣ ግን እንደምንም ብላ አስታውሰ የሆነ ነገር ምክንያቱም የምሽት ነገር በጣም እንትን ነው። ከዚህ ቀደም ስሰራ መሳፍንት ቤት ነው ያለው ታሪክ። የዛን ሰዓት በመሰራ ሰዓት ፊዚካሊም ትንሽ ቀጠን ያልኩ ነበር። ከዚህ የባሰው ቀጭን ነበርኩኝና ፐርፎርማንስ አደርግ አንድ ኦዲየንስ መጣና ማይኩን ነጠቀኝ። ማይኩን ሲነ ቆሟል። እንዴ አንቺ ነው የምትጫወቺው? ያረጋግጥ ነው የነጠቀ የሆነ ሲል አረጋገጠ ማለት አንቺ ነው የምትጫወቺው፣ ካንቺ ሰውነት ነው ድምጽ የሚወጣው ምናምን ነገር ብሎኝ ገርሞት፣ ከዛ ያው ሸልሞኝ ደስ ብሎት በቃ ስሞኝ ምናምን አክፎኝ ሄደበት። ይሄን አጋጣሚ አስታውሳለሁ። አሁን የማታ ነገር ስለሆነ በቃ አዝናኝ በሆነ መልኩ ነው ያረጋገጠው። ሊፕሲንክ ነው እንደዚህ ቃል አዎ፣ ግን ማታ ያጋጣሚዎች አሉ። ከሀገር ወጥቶ የመስራትም አጋጣሚ ይኖራል። የት ሄደሃል? መካከለኛው ምስራቅ በጣም ብዙ ሀገር፣ ሚድል ኢስት በጣም ብዙ ቦታ ሰርቻለሁ። ኳታር፣ ባህሬን፣ ዱባይ፣ እዚሁ ደግሞ ከአፍሪካ ደግሞ ኬንያ ሰርቻለሁ። እንደዚህ ብቻ ሌሎች ቦታዎችም የመስራት እድሎችን አግኝቼ ያው በቪዛ ባንዳንድ ምክንያት ሳይሳኩ ቀርተው እንትን ብያለሁ። አሁን በአንተ አልበም ይሳካሉ። በደንብ እንዞራለን። ሙዚቀኛ ስትሆን ሙዚቃው ላይ አርቱ ላይ ጥበቡ ላይ መጨነቅ ጊዜ መውሰድ ነው ያንተ ድርሻ። አሁን ላይ ግን ከዛ በላይ ማኔጅመንቱም አልበሙ ከወጣ በኋላ ፕሮሞሽኑ ብዙ ነገር ወደ ድምጻዊው የመጣበት ዘመን ነው። እሱን ሂደት ያገዙ አካላት አሉ? ምን ላይ ነው ያለው? ፕሮሞሽን ላይ አሁንም አብሮ ከጎነኛ ያለው ማኔጅ የሚያደርገኝ ማርቆስ ተፈሪ ወንድሜ ማለት በጣም በቃ በጥቂት ጊዜ ውስጥ አግኝቼው ትልቅ ነገር ይሰራልኝ። እሱ በፕሮሞሽን በኩል ሰውን እያገዘኝ ያለ ልጅ ነው። በጣም አከብረው ወንድሜ ነው። ከዛ ውጪ ግን ባለው ነገር ውስጥ ያው በፋይናንስ በምን ሁሉ ነገር ያለው ዘፋኙ ላይ ብቻ ነው። በቃ በፊት በጣም አስሉ ዘፋኙ ይቀርባል። ሮሃ ባንድ የሚሆን ዋሬቨር ፕሮዲስ የሚያደርገው ካሴት ሙዚቃ ቤት
ፕሮዲዩስ ያደርጋል። አልበም ይወጣል። አልበሙ ሻይናት ያደርጋል። ለምን መጨነቅም የለም ኮስት የለም ምንም ነገር። ያ ነገር አሁን ላይ ዘፋኙ ላይ በጣም ብዙ በርዳና ያለው ዘፋኙ ነው። ጫናው በጣም ያለው ዘፋኙ ላይ ነው። ያ ነገር ምናልባት ትንሽ ሙዚቃውንም ኢንዱስትሪውንም እንደ ግለሰብ ደግሞ እንደ ግለሰብም ይሄን ሁሉ ድካም እንትን ብሎ በቅርብ ጊዜ ቶሎ ደግሞ ሌላ አልበም እንዳይሰራ ይዘዋል። በጣም ነው የሚይዘው። እሱ ከባድ ነው። ስለዚህ በናሆም ሪከርድስ ተለቋል። እዛ ላይ ገብታችሁ ያው ያላችሁን ሀሳብ አስተያየት መስጠት ትችላላችሁ። እሺ ናሆም ሪከርድስ ላይ አዲስ ጉርሜሳ ብላችሁ ስጦታ አልበምን አዳምጡ። ያው የኛ ስራ ማዳመጥ ነው። እነሱ ብዙ ለምተዋል። አንድ ነገር ነች ወይ ሁለት ኮሜንት መጻፍ፣ ሀሳብ አስተያየት መጻፍ፣ ማበረታታት፣ ለሌሎችም ደግሞ ማጋራት። አንተ እዚህ ጋር ጠርቼ ምንም ሳላዘፈን ከሄድ ይቀየሙኛል። ቤትም ያሉት እዚህም ያሉት የሆነ ነገር ግዴታ ነው። እሺ ከአልበሙ ወይስ ከጋሽ ማሙድ ግጥም የመረጥሽው ላንቺ? እስቲ ላንቺ ምርጫ? አይ ከአልበሙ ካልኩ ሁለት ነው ማለት ጋሽ ማሙድ ነው እፈልጋለሁ። ከስጦታ አልበም ላይ ስጦታ የተሰኘውን ዘፈን እንዲሁ ለሞክረው። የልቤን ፈጣን ትርታ የልቤን ሐሳቤን ሰርቀሽ በይታ ሐሳቤን አንቺዬ ውበት ካመልሽ ሆድዬ የተሳካልሽ አንቺዬ ጸባይ ቁንጅናሽ ሆድዬ በጣም ታምሪያለሽ። ይሄን ይመስላል። ለራሴ ወስጄዋለሁ። አመሰግናለሁ። ከምንጩ ነው ከምንጩ ነው ብለናል። አመሰግናለሁ በጣም እንግዳይ ስለነበርክ ደስ ብሎኛል። የምትጨምረው ነገር ቀረ የምትለው ካለ ምስጋና ሁሉ ይቻላል። በየመሃሉም የተመሰገነ እንዳሉ ሁሉንም አመሰግናለሁ። አሁን አንዱን ጠርቼ አንዱን ማለት ከባድ ነው። የሙያ ጓደኞቼን አብሮ አደጎቼን በተለይ አብሮ አደግ ጓደኞቼን ለዚህ ስራ ስኬት ብዙ ለፍተዋል። ቤተሰቦቼን ሁሉንም ከልብ በጣም አመሰግናለሁ። ከዛ ውጭ ያለው ነገር እንግዲህ ልብ ይመርቅ ነው ሆድ ይመርቅ የሚባለው ነገር ያው በጎደለው እግዚአብሔር ይሙላበት። እኔ ያልጠራሁት ብቻ ያው በኔ ስር የነበሩት ሁላችሁም ታውቁታላችሁ። ምንድን ነው የሚባለው? አብራችሁ የነበራችሁ በሙሉ ምስጋና ሁላችሁም ነው ከነስጦታው ማለት ነው። እሺ እናመሰግናለን። በጣም አመሰግናለሁ ይምራኪ። መልካም እድል ብያለሁ። እናንተም አድማጭ ተመልካቾች በሙሉ በናሆም ሪከርድስ ያሳለፍነው አርብ ጥር 22 ስጦታ አልበም ተለቋል። አዳምጡ፣ ተዝናኑበት። ሀሳብ አስተያየት በየሰጠን እንግዲህ አርቱን በዚህ መልኩ ነው የምናበረታታው። ሙዚቃ ጠፋ አይባልም፣ አለ ማዳመጥ ነው። ስጦታው ተሰጥቷችኋል። አብራችሁን ሁኑ። የሰከላ ሾው ይቀጥላል። አመሰግናለሁ። በጣም ይቅርታ ግን በዚህ አጋጣሚ አባይ ቲቪን በጣም አባይ ቲቪ ማመስገን እፈልጋለሁ። ትልቅ ድርጅት ነው። እውነት ለመናገር በአጭር ጊዜ መጥቶ በጣም ሻይን አውት ያደረገ ድርጅት ነው። አባይ ቲቪን በጣም ሳላመሰግን ማለፉ ለኔ ከባድ ነው። እናመሰግን። ብዙ ነገር የሚጠበቅበት ትልቅ ድርጅት ነው። ጅማሮ ግን በጣም ከምላችሁ በላይ በጣም ደስ ይላል። አባይ ቲቪን አመሰግናለሁ። እናመሰግናለን።